ትንሣኤ ታየ 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 የዓለም መድኃኒት የጌታ ትንሣኤ ለ2018 ለብርሃነ ትንሣኤው እንኳን በሰላም አደረሳችሁ ይላችኋል ፋና ቴሌቪዥንና ኢትዮ ቴሌኮም። የትንሣኤ በዓልን ልዩ ዝግጅት አስመልክተው ፋና ቴሌቪዥን ከኢትዮ ቴሌኮም ጋር በጋራ በመሆን ልዩ ይጠየቁ ይሸለሙ ፕሮግራምን አዘጋጅቶ ይጠብቆታል። ስለዚህ በዚህ በበዓል ዝግጅታችን ጥያቄዎችን እንጠይቆታለን። ሽልማቱን ደግሞ ኢትዮ ቴሌኮም አያስቡ በኔ ጣሉት ብሏል። ከእናንተ የሚጠበቀው መሳተፍ ብቻ ነው። እንጠይቃለን፣ እንሸልማለን። በድጋሜ እንኳን ለ2018 የትንሣኤ በዓል በሰላም አደረሳችሁ። አብራችሁን ቆዩ። የመጀመሪያው ተጠያቂና ተሸላሚ ማን ይሆን? እስኪ አብረን እንመለከታለን። ሰላም፣ እንዴት ነህ? ሉል ከየት አካባቢ? ከአንፎ አንፎ። በጣም ጥሩ። በዓል እንዴት ነው? አሪፍ አሪፍ እያለ። ቤት ምን ተገዛ? ገና ነው። ዶሮ ተለምዷል። ዶሮ ነው የሚሆነው። ቅርጫውስ እየታሰበ ነው ገና። በጣም ጥሩ። ይህንን ልዩ የበዓል ዝግጅት ይጠይቁ ይሸለሙ ነው ኢትዮ ቴሌኮም እና ፋና ቴሌቪዥን በጋራ በመሆን ያዘጋጁት። የተወሰኑ ጥያቄዎችን እጠይቅሃለሁ። ከመለስክ ኢትዮ ቴሌኮም ልዩ ሽልማት አዘጋጅቶልሃል። ዝግጁ ነህ? ሁሉንም ትመልሳለህ? እመልሳለሁ። አዎ። እስቲ እየፈራሁ እንዳለ ሙሉ ሽልማቱን ይዘው እናየዋለን። ከኢትዮ ቴሌኮም አገልግሎቶች ጥያቄ እንጀምራለን። ቀለል ነው ማድረግልህ። ስለ ዘመን ገበያ ሰምተሃል? አዎ፣ ሰምቼ አውቃለሁ። በጣም ጥሩ። ዘመን ገበያ አገልግሎቱን ምን ላይ መጠቀም እንችላለን? ኢትዮ ቴሌብር ላይ መሰለኝ። እሺ፣ ትክክል ነህ፣ አግኝተኸዋል። ወደ ሌላኛው ጥያቄ እንለፍ። እሺ፣ ይኸው ተመልካቾቻችን መጀመሪያ ተመልከቱት። ይሄ የዶሮ ብልት ወይም አካል ምን ይባላል ነው ጥያቄው። 12 ነው። ከ12ቱ የሆነ ብገምት ማለት ነው። የሆነውን አታጣውም። ጎድን ነው አላውቀውም። በሬ ዶሮ ጎድን አለው አለው አላውቀውም። አይቼውም አላውቅም። ይለፍ። ሌላ ቀይርልኝ ከዶሮ አካል። እሺ፣ መቼስ ይሄ አይከብድም። ታፋው ነው ይሄ። ታው ይሄ ታፋው ነው ብሎኛል ተመልካቾቻችን። ታፋው። ሌላ አንድ እድል ልስጠኝ። እኔ አላውቀውም። ፈረሰኛው ነው ይሄ። ፈረሰኛ አይደለም። እሺ፣ እኔ አላወቅኩትም። እንጃ። እኔ እንደዚህ ሲታዩ አላወቅኩትም። እሺ፣ ስለዚህ የዶሮ ብልት ጥያቄዎች ትንሽ ከብደውካል። እሺ፣ ሌላ ጠቅላላ እውቀት ጥያቄዎችን ልጠይቅህ። በጣም ቀላል አድርግልህ። የኢየሱስ ክርስቶስ ትልቁ ሐውልት የት ነው የሚገኘው? ሐውልት ብራዚል። የት? ብራዚል። አዎ። ግን አይመስልም። ይመስለኛል። በጣም ጥሩ፣ በትክክል ተመልሷል። ለማንኛውም ከጠየቁ ጥያቄዎች ውስጥ ሁለቱን ስለመለስክ የመጀመሪያ ተጠያቂያችንና የመጀመሪያ ተሸላሚያችን ትሆናለህ። በጣም ጥሩ፣ እናመሰግናለን ተሳታፊም ስለሆንክ። በዛው ቤተሰቦችን፣ ጓደኞችን እንኳን አደረሳችሁ ይላል። ሁሉንም እንኳን አደረሳችሁ። የመጀመሪያው የኢትዮ ቴሌኮም የበዓል የልዩ ስጦታ ተሸላሚ ይሆናል ማለት ነው። ልዑሌ እንኳን ደስ አለህ። እንኳን ቴንኪዩ። መልካም በዓል ለአንተ። ሽልማቱ ኢትዮ ቴሌኮም ያነሳ። እሺ፣ ቴንኪዩ። ታዬ ይባላለሁ። ታዬ ከየት? ከዚሁ ከአዲስ አበባ። አንዳንድ ጥያቄዎችን እጠይቅሃለሁ። ከመለስክ ኢትዮ ቴሌኮም ልዩ የበዓል ዝግጅት ተሸላሚ ያደርግሃል። ዝግጁ ነህ? ከኢትዮ ቴሌኮም አገልግሎቶች መካከል አንዱን እጠይቅሃለሁ። ኢትዮ ቴሌኮም በተለያዩ አካባቢዎች የኤሌክትሪክ መኪና ቻርጅ ማድረጊያ ቦታዎችን ገንብቷል። እስካሁን የምናውቃቸው 3 ነበሩ። በቅርብ ጊዜያት ደግሞ 4ኛውን የኤሌክትሪክ መኪናዎች ቻርጅ ማድረጊያ አስመርቆ ከፍቷል። ፍንጭ እንዲሆን ከአዲስ አበባ ውጪ ነው። የት ነው 4ኛውን የኤሌክትሪክ መኪናዎች ቻርጅ ማድረጊያ ኢትዮ ቴሌኮም የከፈተው? ዱከም አይደለም። አንድ እድል። ደብረ ዘይት። አሁን ድጋሜ ሌላ እድል ከሰጣሁት መልሷል። እሺ፣ የመጨረሻ አንድ እድል። አዳማ። የት? አዳማ። እርግጠኛ? አዎ። ለማንኛውም 4ኛው ኢትዮ ቴሌኮም የኤሌክትሪክ መኪናዎችን ቻርጅ የሚያደርግበት
ጣቢያን የከፈተው አዳማ ነው። ወደ ሌሎች ጥያቄዎች እንለፍ። ከዶሮ እንግዲህ ብዙ 12 ብልቶች ሲባሉ ሰምተህ ታውቃለህ አይደል? ከነዛ መካከል ብጠይቅህ ያው ልሞክራ እንሞክር። እሺ አንድ ምስል አሳይሃለሁ። ይሄ የምትመለከተው የዶሮ ብልት ምን ይባላል? ቆይ አቸኩል። ታፋ ማለት ነው የእግሩ። እርግጠኛ ነኝ። ስጋ በደንብ ያለው ታፋ ግን እንደዚህ የሚቀጠል ነገር አለ። ምክንያቱም እቺ እግሯ ናት የተቆረጠች። እግሩ ከዚህ ሲቆረጥ ከዚህ ወደዚህ ስጋው ነውኛ ሳይሆን ከዚህ ወደዚህ እግሯ አይደለችም፣ ተቆርጣለች የሚቆምበት። ከዚህ ወደዚህ ያለው ያው ስጋው እንትኑ ነው። ስለዚህ ታፋ ነው። አዎ ዶሮ ታፋ። እርግጠኛ ነህ? እርግጠኛ ነኝ። ተመልካቾቻችን ይህንን ምስል ታፋ ነው አለ። ዶሮ ታፋ ተው፣ እርግጠኛ ነኝ። አዎ ፒክቸሩ እንደዛ ነው። እሺ ለማንኛውም ታፋ አይደለም። ታፋ አይደለም። ስለዚህ ተልበል ወይስ ታሳስተኝ? አይ ታፋ አይደለም። ታፋ አይደለም። እሺ ለማንኛውም አንድ ጥያቄ ተጨማሪ አንድ ጥያቄ ልጠይቅ። አንገትም አይደለም። አንድ ተጨማሪ አንገትም ይመስላል። አፉ ምናምን ይመስላል። የቱ ጋር? ከዚህ ወደዚህ ታፋው ይመስላል። እዚህ ጋር ደግሞ አንገቱ ይመስላል። ይቺ ጫፏ አይደለም። ለማንኛውም አንድ ጥያቄ ልጨምርልህ። እሱን ከመለስክ እሸልምሃለሁ። ቀለል ላድርግልህ። ኢየሱስ ክርስቶስ የተሰቀለበት ቦታ ምን በመባል ይታወቃል? ቀራኒዮ። የት? ቀራኒዮ ነው። እንኳን ደስ አለ። ለማንኛውም ከኢትዮ ቴሌኮም ልዩ ተሸላሚ ሆነሃል። ለበዓል ወዳጅ ዘመዶችን ጓደኞችን እንኳን አደረሳችሁ ማለት ነው። በቅድሚያ ለመላው የኢትዮጵያ ክርስትና እምነት ተከታዮች በሙሉ እንኳን አደረሳቸው እያልኩኝ ጅማ ዞን ለሚገኘው አባቴ አቶ ቦጋለ ደምሴ፣ ለእህቴ ታላቅ እህቴ ፈለቀች ቦጋለ እና እዚህ ላለችው እህቴ ታናሽ እህቴ ማናየሽ ቦጋለ እና እዚህ ላሉት የስራ ባልደረቦቼ በሙሉ እንኳን አደረሳችሁ፣ እናንተንም ጨምሮ ማለት ነው። በጣም ጥሩ። እንኳን ደስ አለህ። እናመሰግናለን ስለተሳትፈውም። ኢትዮ ቴሌኮም በደቂቃዎች ውስጥ ሽልማትህን ያደርስልሃል። እናመሰግናለን። እንኳን አደረሰ። እንኳን አብሮ አደረሰ። እንተው። ትግስት እባላለሁ። ትግስት አየር ጤና አካባቢ ወደዛ። አዎ ሜክሲኮ ነው። ለበዓል ገበያ ምን ተሸመተ? ያው ሽንኩርት ነው። ዶሮ አልተገዛም። ይገዛል እንዴ? አይቀርም፣ ይገዛል። ወይ አባወራው ይዞት ይመጣ አይደለ? ዶሮ ላይ እንዴት ነሽ? ምንም አይደለም። ዶሮሽ እንዴት ነው? ይጣፍጣል? ምንም አይልም። ምንም አይልም። እሺ፣ ስለዚህ የተወሰኑ የዶሮ አካላትን ላሳይሽና ካወቅሻቸው ሸልምሻለሁ። መጀመሪያ ለተመልካቾቻችን ይህ የምትመለከቱት የዶሮ ብልት ምን በመባል ይታወቃል? ፋሲካ እንትኑ ነው እንዴ? ይሄ እንትን ነው መቋደሻ። ምን መቋደሻ? እርግጠኛ ነኝ? አዎ ይቺ ትንሿ ነች። አንተን የሚወጣበት ፈርስ ምናምን ነገር እንትን ነው የሚወጣው። እኔ እሱን አንቺ ነሽ የምታውቂው። እኔ ብዙም መቋደሻ እኔ ግን አሁን ምን ብጠይቂ ማለት ነው ሌላ እንትን ምን ነው የሚመስለኝ? መቋደሻ? አዎ መቋደሻ ነው የሚሆነው ሲወጣ ማለት ነው። እርግጠኛ ነሽ? ምን አለበት አካሉን ብታሳዩ። አካሉ እኮ ነው ይሄ። ሙሉ ላድርገው ዶሮ ራጅ ነው አንተ ነው እንደዛ ነው። እሺ ለማንኛውም መቋደሻ ይመስላችኋል? ተመልካቾቻችን መቋደሻ ይመስላችኋል? በየቤታችሁ ሆናችሁ እናንተም መገመት ትችላላችሁ። ከወዳጅ ከዘመድ ጋር ሆናችሁ በበዓል ቀን ይህንን ልዩ የጥያቄና መልስ የበዓል ጨዋታ ቤት ውስጥ ያዝናናልና የተወሰኑ ሽልማቶችን እየተለዋወጣችሁ እንደዚህ አይነት ጨዋታዎችን ማድረግ ትችላላችሁ። መልሰሽዋል። መቋደሻ ነው በትክክል። ራጅ የተነሳ መቋደሻ እንዳትይኝ እንጂ። እሺ ሌላን ጨምር። ሳይሽ የሚከብድሻል መሰለኝ። መጀመሪያ ለተመልካቾቻችን አይታችኋል። የመጀመሪያውን ገና እንዳሳዩዋት ማለት ነው መቋደሻ ብላ ትክክለኛውን መልስ አግኝታለች። ይህንንስ ታውቀው ይሆን? ይሄ ከእግር ቀጥለን ታፋ ይመስላል። ይህን የሚያክል ታፋ ያለው ዶሮ ቢኖር ማለት ነው እኔ ሌላ ነገር ለበዓል አልበላም ነበር። ታፋ ግን አይደለም። እንኳን አደረሰሽ። መልካም በዓል እንዲሆንልሽ እንመኛለን። በዓሉ ደግሞ ጥሩ እንዲሆንልሽ ኢትዮ ቴሌኮም
የአንድ ወር ለበዓል የሚሆን ማለት ነው። እንዴት ነው ኢንተርኔት፣ ቴሌግራም ምናምን ትጠቀሚያለሽ አለ። ስለዚህ እሱን አይቶ ነው መሰለኝ ትክክለኛ ተሸላሚ ያገኘን ይመስለኛል። ስለዚህ ኢትዮ ቴሌኮም ለአንድ ወር የሚቆይ የ10 ጂቢ ሽልማት አበርክቶልሻል። በጣም ነው የማመሰግነው። እኛም በጣም አመሰግናለሁ። እኔ እንኳን አደረሳችሁ ነው በቴሌግራም በዋትስአፕ በምን በጣም ነው የማመሰግነው። አመሰግናለሁ። እኔ መልካም በዓል። እሺ ላንተ ቻው። እንኳን አደረሰ። እንኳን አብሮ አደረሰ። እንተዋወቅ። ደመላሽ ንጉስ እባላለሁ። በዓል እንዴት ነው? በዓል በጣም ጥሩ ነው። ድባቡ ደስ ይላል። ገበያው ምናምን? አዎ ሞቅ ብሏል። እንግዲህ ጥሩ ነው። ቅርጫውን ነው ወይስ ዶሮውን ነው ይዘን የምንገባው ቤት? ሁሉም ነው የሚሆነው። እንምጣ እንዴ በጣም ኢትዮ ቴሌኮም በቅርብ ጊዜ አንድ አገልግሎትን አስተዋውቋል። የመዝናኛ እንዲሁም ደግሞ ሰዎች የቴሌቪዥን አማራጮችን ጭምር እንዲጠቀሙበት የሚያስችሉ አንድ አዲስ አገልግሎትን ይዞ ብቅ ብሏል። ምን ይባላል እሱ? አላወቅ ቅርብ ቀን ዜናው ሙሉ ሁሉ ነገሩ እንዳለ እንደውም አሁን በእርግጠኝነት አንድ የኢትዮ ቴሌኮም ስልኮትን ቢከፍቱ ሜሴጅ ላይ ቢገቡ በቃ ቀድሞ የሚያገኙት ሜሴጅ እሱን ይመስለኛል። አዎ የሆነ ሜሴጁን አይቼው ነበር ግን በቃ ትዘላለኝ። የሚገርም እውነት። ይህ የምትመለከቱት የዶሮ ብልት ምን በመባል ይታወቃል? ይሄ ምንድነው? በደንብ ይዩት። አዎ እግሩ ላይ ያለው ነገር ነው። ታፋው ላይ ያለው ምንድነው ይባላል? ብዙ ሰው ታፋ ግን ታፋ ግን አይመስልም። እያዩት ነው። እግሩ ላይ ነው ያለው። አንገቱ ላይ ያለው ጉሮሮ ነው። ጉሮሮ እንደዚህ አይነት ጉሮሮ እስኪ ቤት ገብቶ ቤት ይወጣል ምግቡ ራሱ። አፉ ይሄ መሰለኝ እኮ ቤት ገብቶ ቤት ይወጣል ምግቡ። ይሄ ታዲያ ምንድን እንትን ነው? ይሄ ምንድነው የሚባለው? መላላጫ ነው። መላላጫ ምን መላላጫ? እርግጠኛ ነው? አዎ። ይሄ የምትመለከቱትን የዶሮ ብልት መላላጫ በማለት ምላሻቸውን ሰጥተዋል። ተው ግን ሌላ ስም አለ የለውም? መጨረሻው ነው። እሺ በትክክል መልሰው። የመጨረሻው ላይ በቃ አዎ እንኳን ደስ አሉት። ኢትዮ ቴሌኮም ለበዓል ልዩ ሽልማቱን አሁኑኑ በስልኮት ያደርሶለታል። ከዛ ግን አስቀድመን ለወዳጅ ለዘመድና ለቤተሰብ እንኳን አደረሶት ማለት ይችላሉ። እሺ በመጀመሪያ ለመላው የኢትዮጵያ ሕዝብ ለክርስቲያኑ እንኳን አደረሳችሁ ማለት እፈልጋለሁ። ከዛ በመቀጠል ደግሞ ለቤተሰቦቼ፣ ለወላጆቼ፣ ለልጆቼ እንኳን አደረሳችሁ ማለት እፈልጋለሁ። ከዛ በመቀጠል ለእናንተ እንኳን አደረሳችሁ። እናመሰግናለን። በጣም መልካም በዓል እንዲሆኑለት እንመኛለን። ኢትዮ ቴሌኮም የይጠይቁ ይሸለሙ ተሳታፊ ሆነው 2 ጥያቄዎችን ስለመለሱ አሁኑኑ በስልኮት ለበዓል የሚሆኑ ማለት ነው ለአንድ ወር የሚቆይ የ10 ጂቢ የኢንተርኔት ፓኬጅ አበርክቶሎታል። አመሰግናለሁ። በጣም ጥሩ። ስለዚህ ከወዳጅ ዘመድ ጋር እየተደዋወሉ የበዓሉ ቀን እንኳን አደረሶት መባባል ነው። እሺ አመሰግናለሁ። መልካም በዓል ይሁንልዎት። እንኳን አደረሰ። እንኳን አብሮ አደረሰ። በዓል እንዴት ነው? በጣም አሪፍ ነው። ማን ልበል? እንተዋወቅ እስኪ። ዮናስ እባላለሁ። ኢትዮ ቴሌኮም በቅርቡ በጣም ብዙ አማራጮችን የያዘ ለመዝናኛ የቴሌቪዥን አማራጮችን የሚተካ ወይንም ደግሞ ሰዎች በአማራጭነት እንዲጠቀሙበት የሚያደርግ አንድ መተግበሪያን አስተዋውቆ ነበረ። ምን ይባላል? ቴሌስትሪም። ትክክል ተመልሷል። እንዴት ነው? እንዴት አገኘው የቴሌስትሪምን አገልግሎት? እንዴ በጣም አሪፍ ነው። በጣም በቃ ብዙ ነገር አቅሏል። በጣም ስለዚህ በቅርቡ እንግዲህ በጣም ተጠቃሚ። በጣም ጥሩ። እሺ ሌላ ጥያቄ ጠይቃለሁ። ይህንን ጥያቄ የምትመልስ ከሆነ ሽልማቱን እሸልምሃለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፋሲካን እሁድ ታከብራለች፣ ሚያዝያ 4 አይደለ? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ ከኢትዮጵያ ጋር እኩል ፋሲካን ከሚያከብሩ ሀገራት መካከል 2ቱን ከነገርከኝ እሸልምሃለሁ። እሺ ራሽያ 1፣
አርመን የት? አርሜኒያ አርሜ እርግጠኛ ነህ? አዎ። ከአፍሪካስ? ከአፍሪካ ግብጽ። በጣም አስገራሚ ነው። በጣም አስገራሚ ነው። ሶስቱም የጠራሃቸው ሀገሮች ትክክል ነው። ራሽያ፣ አርሜኒያ እና ከአፍሪካ ደግሞ ግብጽ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ሚያዝያ 4 ፋሲካን ወይንም ደግሞ ትንሳኤውን እኩል የሚያከብሩ አገራቶች ናቸው። ተሸላሚ ሆነሃል። እንኳን ደስ አለህ። እንኳን አደረሰ። ኧረ እጅግ በጣም እውነት ጥሩ። እሺ ለወዳጅ ቤተሰቦች ለዘመዶች እንኳን አደረሳችሁ ማለት ይችላል። እሺ ለቤተሰቦቼ ለወንድም እህቶቼ ለመላው የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ። መልካም በዓል እያለ መልካም በዓል ይሁንልህ። ኢትዮ ቴሌኮም ለአንድ ወር የሚቆይ የ10 ጂቢ ስጦታ አበርክቶልሃል። ዋው በጣም አመሰግናለሁ። እኛም በጣም እናመሰግናለን። መልካም በዓል ይሁንልህ ለሁላችን። እሺ ቴንክ ዩ በጣም አመሰግናለሁ። እንኳን አደረሱ። እንኳን አብሮ አደረሰ። ብትወቅ ዝናሽ በለጠ። የበዓል ገበያ ላይ የተገናኘ ነው። እንዴት ነው የበዓል ገበያ? ቆንጆ ነበረ። ዋጋውም ፌር ነው። አንዳንድ የተወሰኑ በዓልን የተመለከቱና ከኢትዮ ቴሌኮም ጋር የተያዙ ጥያቄዎችን እንጠይቆታለሁ። ይህን ጥያቄ ወይም ደግሞ ይህን ሽልማት ያዘጋጀው ኢትዮ ቴሌኮም እና ፋና ቴሌቪዥን በጋራ በመሆን ነው። ጥያቄዎችን የሚመልሱ ከሆነ ሽልማቱ በእጅ ወዲያው ኢትዮ ቴሌኮም ግብት። በጣም ጥሩ። እንዴት ነው ግን ዶሮ ላይ? አሪፍ ነኝ። በጣም እነማን ይመስክሩ? እነማን ስምጥ? ሀና አለባቸው መከተ ሀና አለባቸው መከተ። ዶሮን በልታችሁ አጣጥማችኋል። አሁንም ፋሲካ እየመጣ ነው። ስለዚህ ተዘጋጁ ነው። በእኔ በኩል ሙሉ ዝግጁ ነኝ ነው። ተመልካቾቻችን ይሄ የምትመለከቱት የዶሮ ብልት ከ12ቱ የዶሮ ብልቶች መካከል አንዱ ነው። እዩት፣ በደንብ ይመልከቱት፣ ያዙት። ከ12ቱ ይሄኛው የምትመለከቱት የዶሮ ብልት ምን በመባል ይታወቃል? ምን? አጭሬ። ተው፣ ልክ ነው። ሌላ አማራጭ እዩት፣ በደንብ እኔ ከ12ቱ ነው ያልኩ። ከ12ቱ መካከል የመቀየር ሀሳብ ካሉትም ችግር የለም። አይ ባጭሬ እንስራ። ተው መሰለኝ ሆነ። እርግጠኛ ነኝ። ይሄ ታፋ አይደለም። እኔ ማገዛች። ስለዚህ አጭሬ። ተመልካቾቻችን ይህንን የምትመለከቱትን የዶሮ ብልት አጭሬ በማለት መልሰዋል። እኔ ቢሸለሙ ደስ ነው የሚለኝ። ለማንኛውም ከጠየቁት ሁለት ጥያቄዎች መካከል ሁለቱንም ስለመለሱ ግድ ይላል ሽልማት። ምንም ጥያቄ የለውም። ፋና ቴሌቪዥን እና ኢትዮ ቴሌኮምም ለፋሲካ ለትንሳኤው እንኳን አደረሶት እያለ ተሸላሚ። አመሰግናለሁ። ከሽልማቱ አስቀድመን ግን እንኳን አደረሶት ማለት ይችላሉ። ግን ምን ተሰማው? ተሸላሚ ደስ ብሎኛል። እውነት ያላሰብኩት ፏፈሽ ነው። እሺ ቤተሰቦቼ፣ ባለቤቴ፣ ልጆቼ እንኳን አደረሳችሁ። ኢትዮ ቴሌኮም ደግሞ እንኳን አደረሳችሁ ለማለት ለበዓል ለወዳጅ ለዘመድ እንዲሆን በማለት ለአንድ ወር የሚቆይ የ10 ጂቢ የአየር ሰዓት ወይም ደግሞ ኢንተርኔት ሞልቶሎታል። እንኳን ደስ አለዎት። እንኳን አብሮ አደረሳለን። መልካም በዓል ይሁንልዎት። አመሰግናለሁ። እሺ ፋና ቴሌቪዥን ከኢትዮ ቴሌኮም ጋር በመተባበር ያዘጋጀላችሁ ይጠይቁ ይሸለሙ ፕሮግራማችን ይሄን ይመስል ነበረ። ለተሳተፋችሁ ምስጋናችን ላቅ ያለ ነው። ለተሸለማችሁ ደግሞ እንኳን ደስ አላችሁ ያልን በዓሉ የሰላም የፍቅር እንዲሆንላችሁ እየተመኘን በዚሁ ተሰናበትን። መልካም በዓል።